ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ግዙፉ ፕሮጀክት በወደቡ ነዳጅ በቧንቧ ወደ ኢትዮጵያ። የድንበር ተሻጋሪ ፕሮጀክት ተጠናቀቀ። ኤርትራ ያጣችው ታላቅ ዕድል። ሶማሊያ ኢትዮጵያን ከዳች። የባህር ላዩ ስምምነትም በይፋ ጸደቀ። መረጃዎቻችንን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ግዙፉ ፕሮጀክት በወደቡ ነዳጅ በቧንቧ ወደ ኢትዮጵያ። ኢትዮጵያ ወደ ቀይ ባህር ለመግባት ከምታደርገው ጉዞ በተጨማሪ ያጠናከረች የመጣችው የህንድ ውቅያኖስን የመቀላቀል ስራዎች ማከል የሚጠቀሰውና ኢትዮጵያ ኬንያና ደቡብ ሱዳንን ያጣመረው የላሙ ወደብ አዲስ በስርዓት ይዞ ብቅ ብሏል። በኢትዮጵያ በኬንያና በደቡብ ሱዳን መንግስት አጋርነት እንዲሁም የአፍሪካ ልማት ባንክ ባደረገው $1 ሚሊዮን ድጋፍ አማካኝነት ዘመናዊነቱ ተጠብቆ እየተገነባ የሚገኘው የላሙ ወደብ ላይ የሚገነባው የዳንጎቴ ነዳጅ ዘይት ማጣሪያ ኢትዮጵያ በከፍተኛ ወጪ የምታስገባው የተጣራ የነዳጅ ምርትን በቀላሉ በነዳጅ ቧንቧ ወደ ሀገር ውስጥ እንድታስገባ እድል የሚከፍት እንደሆነም ይጠበቃል። በኢትዮጵያ ያሉ ግዙፍ የልማት ፕሮጀክቶች ላይ እየተሳተፈ የሚገኘው አሊኮ ዳንጎቴ ባበሰረው መረጃ መሰረትም በላሙ ወደብ የነዳጅ ዘይት ማጣሪያ ለመገንባት ከስምምነት መድረሱ ይፋ የተደረገ ሲሆን ይህም በላሙ ወደብ ኮሪደር ልማት አማካኝነት የተጣራ ነዳጅን ወደ ኢትዮጵያ በነዳጅ ቧንቧ ለማስገባት በር እንደሚከፍትም ይጠበቃል። ናይጄሪያዊው ቱጃር ባለሀብት አሊኮ ዳንጎቴ በኬንያው የላሙ ወደብ የሚገነባው የነዳጅ ማጣሪያ በቀን 700,000 በርሜል የሚያመርት መሆኑን የሚገልጹ መረጃዎችም ይፋ ወጥተዋል። ኢትዮጵያን ጨምሮ ኬንያና ደቡብ ሱዳን ተጠቃሚ የሚያደርገው ይህ የነዳጅ ማጣሪያ 30 ወራት የሚጠጋ ጊዜ ለግንባታ የሚወስድ መሆኑን የድርጅቱ ምክትል ፕሬዚዳንት ኤድዊን ዴቫኩማር ለሚዲያዎችም ይፋ አድርገዋል። ይህ ግዙፍ ፕሮጀክት ሲጠናቀቅም ከኬንያም አልፎ ለኢትዮጵያ የሚያስገኘው ጥቅም ከፍተኛ ሲሆን ለደቡብና ደቡብ ምዕራብ ኢትዮጵያ አዲስ የኢኮኖሚ መስመር የሚከፍት መሆኑን ተከትሎ ኢትዮጵያ በመካከለኛው ምስራቅ ጦርነት አማካኝነት እየገጠማ ካለው የነዳጅ እጥረት ለማገገም የሚያስችልም ሲሆን ፕሮጀክቱ በተለይም ለደቡብና ለደቡብ ምዕራብ ኢትዮጵያ ክፍሎች በሞያሌ መስመር በኩል አዲስ የኢኮኖሚ መነቃቃት እንደሚፈጥርም የሚጠበቅ ነው። ነዳጅም በቅርብ ርቀትና በአነስተኛ የትራንስፖርት ወጪ ለእነዚህ አካባቢዎች መቅረብ የሚቻል በመሆኑም የግብርና የኢንዱስትሪና የንግድ እንቅስቃሴዎችን በከፍተኛ ሁኔታ በማነቃቃት ኢትዮጵያ በላሙ ኮሪደር ላይ ያላትን የባለቤትነት ድርሻ ተጠቅማ ነዳጅ ከማስገባት ባለፈ የራሷን የውጭ ንግድ ምርቶችን ወደ ዓለም አቀፍ ገበያ የምታወጣበት ሁለተኛው ግዙፍ የኢኮኖሚ መተላለፊያ በር እንደሚሆንላትም የሚያሳይ ተስፋ ተጭሮበታል። በኬንያ ሊገነባ የታቀደው የዳንጎቴ የነዳጅ ማጣሪያ ወደፊት ማምረት ሲጀምር ግን ኢትዮጵያ ከመካከለኛው ምስራቅ የምታስገባውን የተጣራ ነዳጅ በከፍተኛ ደረጃ ለመቀነስ የሚያስችል አስተማማኝ የወደፊት አማራጭ ሆኖም የሚቀመጥ ነው። ምርቱ በቅርብ ርቀት ላይ የሚገኝ በመሆኑ ሀገሪቱ የነዳጅ ዋስትናን ወይም ደግሞ ኢነርጂ ሴኩሪቲን ከማጠናከሯን በላይ በረጅም የባህር ጉዞ የሚባክነውን ከፍተኛ ወጪ ማዳን የምችልበት እድልንም ይፈጥራል። ኢትዮጵያ ባለድርሻ የሆነችበት የላሙ ኮሪደር እንዲሁም የዳንጎቴ ነዳጅ ማጣሪያው ሲጠናቀቅ ከማጣሪያው የሚወጣው የተጣራ ነዳጅ በነዳጅ ቧንቧ በቀጥታ ወደ ኢትዮጵያ የነዳጅ ማጣሪያ ማዕከላት በቀላሉ ማድረስ የሚቻል ሲሆን ይህም ብዙውን ጊዜን የሚፈጀውና በቦቴዎች የሚደረገውን አድካሚ ረጅም እንዲሁም ውድ የየብስ የጭነት ትራንስፖርትን ቀስ በቀስ ያስቀራል ተብሎም ይጠበቃል። የድንበር ተሻጋሪ ፕሮጀክት ተጠናቀቀ። ኤርትራ ያጣችው ታላቅ ዕድል። በምስራቅ አፍሪካ የሚገኙ የቀጠናው ሀገራትን ሙሉ በሙሉ በሚባል መልኩ ያካተተና ከተለያዩ ህብረቶች ራሷን እያገለለች ያለችው ኤርትራን ከትልቁ ዕድል ውጭ ያደረጋ ድንበር ተሻጋሪ የሆነ ፕሮጀክት ኢትዮጵያ ማጠናቀቋን አዲስ ስታንዳርድ ባወጣው መረጃ አጋርቷል። ኢትዮጵያ ይፋ ያደረገችውና ቀጠናዊ የኃይል ትስስርን ወደ አዲስ ምዕራፍ የሚያሸጋግር የድንበር ተሻጋሪ የኤሌክትሪክ ንግድ መሰረተ ልማት ፕሮጀክትን በስኬት ማጠናቀቋን ይፋ ማድረጉን ተከትሎ ከዚህ ትስስር ውስጥ ኤርትራ ለመካተቷ ኤርትራ ከዚህ ታላቅ የኢኮኖሚ ኃይል ትስስር መረብ ሙሉ በሙሉ በመገለሏ በቀጠናው የሚታየው ጂኦፖለቲካዊ ውጥረት በልማት ትብብሮች ላይ የራሱን ጥላ ማሳረፉን የሚያሳይ ማሳያ ከመሆን በላይ ሁሉን አቀፍ ጫና በኤርትራ ላይ የሚያሳርፍባትም ሆኗል። ኢትዮጵያ ወደ ቀይ ባህር ለመግባት እያቀረበች ባለችው የባህር በር የወደብ ጥያቄ መነሻ አድርጎ ከኤርትራ ጋር በሰጥቶ መቀበል መርህ መግባባት ላይ መድረስ ቢቻል ኖሮ ኤርትራ በትስስሩ ተጠቃሚ የመሆን እድል የነበራት ቢሆንም ይህን ተግባራዊ ያለማድረጓ
ከተጠቃሚነት ውጪም አድርጓታል። ኢትዮጵያ በይፋ ያሳካቸው የትልቅ ስኬት የምስራቅ አፍሪካ ሀገራት በኢትዮጵያ የታዳሽ የኃይል ምንጮችን ለማስተሳሰር ለተጀመረው ታላቅ ስትራቴጂካዊ ግብ ወሳኝ ምዕራፍ ተደርጎ የተቀመጠ ሲሆን ኢትዮጵያ በይፋ ያጠናቀቀችው የአዲስ ፕሮጀክት እንደ ኬንያ፣ ጅቡቲና ሱዳን ካሉ ነባር ደንበኞች ባሻገር ንግዱን እስከ ታንዛኒያ፣ ደቡብ ሱዳን ድረስ ለማስፋፋት የሚያስችል የቴክኒክና የገበያ መድረኮችን በሙሉ ያሟላም ነው። ኤርትራ በዚህ ትስስር ውስጥ አለማካተቷ የኃይል ተቋዳሽ እንዳትሆንም አድርጓታል። ኢትዮጵያ በይፋ የገነባቸው መሰረተ ልማት ኢስተርን አፍሪካ ፓወር ፑል የአሰራር ስርዓትን በማጎልበት የአካባቢውን የኃይል እጥረት በዘላቂነት ከመቅረፍም በላይ በቀጠናው የሚገኙ ሀገራት ውድ በሆነውና አካባቢውን በሚበክለው ተርሚናል ጄኔሬሽን ላይ ያላቸውን ጥገኝነት በመቀነስ ረገድ የማይተካ ሚና የሚጫወት ነው። ኢትዮጵያ በምስራቅ አፍሪካ ገንብታ ያጠናቀቀችው ፕሮጀክት የኤሌክትሪክ ኃይል አቅርቦት ያላትን ስትራቴጂካዊ የበላይነትን ይበልጥ የሚያጠናክርላት ሲሆን ይህም ኢትዮጵያን የቀጠናው የኃይል ማዕከል ያደርጋታል ተብሎ የሚጠበቅ ነው። ሀገሪቱ ከዚህ ቀደም ለጎረቤቶቿ ካቀረበችው 1700 ጊጋዋት ሰዓት የኤሌክትሪክ ኃይል ሽያጭ ባሻገር አሁን ላይ ታላቁ የኢትዮጵያ ህዳሴ ግድብ የሚመነጨው ግዙፍ የኃይል መጠን ወደ ጎረቤት ሀገራት ለመላክና የክልላዊ ትስስር እቅዶችን ለማሳካት ይህ መሰረተ ልማት እጅግ ወሳኝ ግብዓት ሆኖ እንደሚያገለግልም እየተገለጸ ይገኛል። ኢትዮጵያ በኤሌክትሪክ ኢነርጂ የኤክስፖርት መጠንን በማሳደግ የምታገኘው ውጭ ምንዛሬ ገቢ በአመት $182 ሚሊዮን እና ከዚያ በላይ በማድረስ የሀገር ውስጥ የልማት ፕሮጀክቶችን በገንዘብ ለመደገፍ ትልቅ አቅምም የሚፈጥር ሆኗል። ኢትዮጵያ ሌሎች የቀጠናውን ሀገራትን ባስተሳሰረችበት በዚህ ጠንካራ የተባለ የኢነርጂ ትስስር ውስጥ የኤርትራ አለመካተት በኢትዮጵያና በኤርትራ መካከል የሚፈጠሩ የሁለትዮሽ ግንኙነት የኤርትራን ሁሉን አቀፍ እንቅስቃሴን የሚደግፍ መሆኑን ዓለም አቀፉ ማህበረሰብ እንዲረዳ የሚያደርግም ሆኗል። በመጨረሻም ሶማሊያ ኢትዮጵያን ከዳች። የባህር ላይ ስምምነቱ በይፋ ጸደቀ። ከቀናት በፊት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመከሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ከድተዋል ያስባላቸውን ስምምነት ከኢትዮጵያ በተቃራኒ ቆመችው ግብጽ ጋር መፈጸማቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ድረስ በመሄድ ከግብጽ መንግስት ጋር ስምምነት ካደረጉ በኋላ ግብጽ በቀይ ባህር የወደብ አጋርነቷን እያሰፋች ባለችበት ወቅት ላይ በተለያዩ የፖለቲካ ውጥረት ውስጥ ያለችው ሶማሊያ ከግብጽ ጋር የተደረገውን የባህር ላይ ትብብር ስምምነት ማጽደቋን ተከትሎ የብዙዎቹ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የዲፕሎማሲ አካሄድና ከኢትዮጵያ ጋር ያለው ሁኔታ ጥያቄ ምልክት ውስጥ አስገብቶታል። የሶማሊያ መንግስት በተደጋጋሚ ኢትዮጵያ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የማትሰጥ ከሆነ ወደ ህንድ ውቅያኖስ የሚያስገቡ ወደቦችን እንደምትሰጥ ቃል ስትገባ ቆይታ በመጨረሻ ከግብጽ ጋር መግባባት ላይ መድረሷ ብዙዎችን እያነጋገረም ነው። የሶማሊያ የሚኒስትሮች ምክር ቤት ከግብጽ ጋር በባህር ትራንስፖርትና በወደቦች ዘርፍ ትብብርን ለማጠናከር ያለመ የመግባቢያ ሰነድ ማጽደቁን ይፋ ያደረገ ሲሆን ይህ እርምጃ ካይሮ ከኤርትራ ጋር የባህር ትራንስፖርትና የቀይ ባህር ወደብ ትስስር ስምምነት ከተፈራረመች ከጥቂት ቀናት በኋላ የመጣም ነው። ግብጽ በቀይ ባህር ቀጠና ያላትን የባህር ላይ አጋርነት ይበልጥን ለማስፋት እያደረገች ያለችውን ጥረት የሚያሳይ መሆኑም ተነግሯል። የሶማሊያ ብሔራዊ የዜና አገልግሎት ሶና እንደዘገበው ሐሙስ ዕለት የጸደቀው ይህ ስምምነት በግብጽ የትራንስፖርት ሚኒስቴርና በሶማሊያ የወደብና ባህር ትራንስፖርት ሚኒስቴር መካከል ለሚኖረው ትብብር ማዕቀፍን የሚፈጥር ነው ተብሏል። በሶማሊያና በግብጽ መካከል የተደረሰው ስምምነት ሀገሪቱ የባህር ላይ መሰረተ ልማቷን ለማዘመን የሀገራዊ ትራንስፎርሜሽን እቅዷን ለማሳደግና ሶማሊያ በክልላዊና ዓለም አቀፋዊ የባህር ንግድ ላይ ያላት ሚና ለማጠናከር የምታደርገውን ጥረት የሚደግፍ መሆኑን የሶማሌ ባለስልጣናት ገልጸዋል። ግብጽ ባለፉት 2 ዓመታት በአፍሪካ ቀንድ ያላትን የፖለቲካ የደህንነትና የባህር ላይ ተሳትፎ በከፍተኛ ሁኔታ እያሳደገች ሲሆን የግብጽ ኤርትራ ሶማሊያ አጋርነትን በኢትዮጵያ ላይ ከተለያዩ አቅጣጫዎች ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ ጫናዎችን ሊያሳድር የሚችል አዲስ ኃይል አሰላለፍ እንደሆነ ቢነገርም የሶማሊያው ፕሬዝዳንት ተለዋዋጭ የሆነ አቋም ግን ለግንኙነት ዋስትና በማይሰጡ ጉዳዮች መካከል በግንባር ቀደምትነት የሚቀመጥ ነው። ግብጽ በአፍሪካ ህብረት የሶማሌ የድጋፍና የማረጋጋት ተልዕኮ ስር በሶማሊያ እያሰፋች ያለችውን ወታደራዊ አሻራ፣ የወታደር ስምሪትን፣ የወታደር ስልጠና ፕሮግራሞችን፣ የጦር መሳሪያ ጭነቶችና ከሶማሌዎች ጋር የታቀዱ የጋራ ወታደራዊ ልምምዶችም እየተደረጉ ሲሆን ኢትዮጵያ እነዚህ ክንውኖች አፍሪካ ቀንድን የማረጋጋትና የቀጠናውን ደህንነት ሚዛን የማናጋት አደጋ አላቸው ስትል ከዚህ በፊት ማስጠንቀቋም የሚታወስ ነው። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በሌሎች ዝግጅቶች እስከምንመለስ ድረስም ቸር ቆዩ።